ትኩስ የሆኑ ነገሮችን በማንሳት ጀምራለሁ። እሱም ዛሬ አዳማ እየገቡ ያሉ ተሰብሳቢዎች አሉ። እነሱ ላይ ትንሽ ሀሳቤን እሰጣለሁ። ለምን ዋና የሀገራዊ ምክክር የሚባለው ድራማ ቀጣይ ሐምሌ 8 ስለሚጀምር እነሱን በተመለከተ የሚሰበሰቡ ሰዎች ቀጥታ አብይ የሚሰበስባቸው ካድሬዎች አሉ። እነሱ ላይ መረጃዎችን ሰብስቤያለሁ። በመቀጠልም አጠቃላይ አብይ አህመድ ምንን ይጠቀማል? ለመግዛት ምን እየተጠቀመ ነው? በተለይ ደግሞ ባለሀብቶችን፣ ደላላዎችን እንዴት ይጠቀማል የሚለውን በማንሳት አንዳንድ ነገሮችን በተለይ ደግሞ ሜድሮክ ትልቁ የኢትዮጵያ ውስጥ ያለው ኢንቨስትመንት አንደኛ ደረጃ ላይ ያለው ሜድሮክን በተመለከተ አብይ የሜድሮክ አስተዳደሩን እንዴት እንደተቆጣጠረ አንድ በአንድ እሱን እንሄድበታለን። በጣም ብዙ ድራማዎችን ምስጢሮችን ታገኛላችሁ። ከዛም ቀጥሎ የተለያዩ የብልጽግና ቱጃሮች፣ ደላላዎችም ባለሀብቶችም እንዴት እንደሚሰማሩ አፍሪካ ውስጥ፣ አውሮፓ ውስጥ፣ አሜሪካ ውስጥ እንዴት እንደሚመደቡና እንዴት ለአብይ እንደሚሰሩ ብዙ ነገሮችን ትማራላችሁ፣ ትማሩበታላችሁ። ብዙ ነገሮች ምስጢሮችን ታገኛላችሁ። እስከ መጨረሻ ድረስ ተከታተሉኝ እያልኩኝ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር፣ ኮሜንት፣ ላይክ አድርጉ፣ ሀሳባችሁን አጋሩን። ቀጥታ ወደ መጀመሪያ ትኩስ የሆኑ ወሬዎች ልሂድ። ያው አብይ አህመድ ሐምሌ 8 የሚጀምረው የራሱ ጉባኤ ያካሂዳል አዲስ አበባ ላይ። ጉባኤው ደግሞ ቀጣዩን የእሱ ስርዓት ምን ይመስላል የሚለውን አቅጣጫ ሰጥቶ በእነሱ አቅጣጫ መሰረት አዲስ ህገ መንግስት ለአብይ ይመጣል። የአብይ ህገ መንግስት የሚባል ነገር እናያለን። እሱን ለማካሄድ ተሰብሳቢዎችን አቅጣጫ የሚያስይዙ የሚያወያዩ ዶክመንቶችን የሚያዘጋጁ እንግዲህ 4000 የሚሆኑ አዲስ አበባ ይገባሉ ብለናል። እነኚህ 4000 የሚሆኑ ተሰብሳቢዎችን ጉባኤተኞችን የሚመሩ ካድሬዎችን ሊያሰለጥን ነው አብይ። እነኚህ ካድሬዎች ከሁሉም ክልሎች ነው የተሰባሰቡት። አዳማ ላይ ነው እንዲሰባሰቡ የተደረገው። አዳማ እየገቡ ነው። ከነገ ጀምሮ ቀጥታ ያው አብይ ራሱ ነው የሚሰበስባቸው ተብሏል። ያው እዛም የሚሰበሰቡ ሰዎች ናቸው የሚነግሩ የተነገራቸው። አብይ ራሱ ነው የሚሰበስበን፣ እሱ ነው የሚያወያየን እየተባለ ነው እና በዛ መሰረት ማለት ጠርናፊዎቹ ናቸው አሁን የሚሰበሰቡት። ጠርናፊዎች ማለት ተሰብሳቢ ሆኖም ይገባሉ እና ይጠረንፋሉ። ከዛ አዋይ ሆኖም ይገባሉ። ከላይ አብይ አቅጣጫ ባስቀመጠ መሰረት ዶክመንቶችን ያዘጋጃሉ። ያ ዶክመንት ደግሞ በአዲስ መልክ ለፓርላማ የሚቀርብ ዶክመንት ነው። ፓርላማ ደግሞ ህገ መንግስቱን ያሻሽላል ማለት ነው። በዛ መሰረት ከዛ ክልሎችም ያጸድቃሉ እሱ በሂደቱ። አሁን አብይ ካድሬዎች ከሁሉም ክልሎች ከሁለቱም ከተሞች የተውጣጡ የብልጽግና ካድሬዎች አዳማ ገብቶ ማኑዋል ተዘጋጅተዋል። በዛ መሰረት ስልጠና ይወስዳሉ። ምን እንደሚያደርጉ፣ ምን እንደሚፈጽሙ፣ ተሰብሳቢው ላይ ምን እንደሚያካሂዱ መምሪያ ይሰጣቸዋል። ስልጠና ይወስዳሉ። በዛ መሰረት ጉባኤው የተሳካ እንዲሆን ነው እንግዲህ የተባለው። ኦልሬዲ የወደቀ በጣም የከሸፈ ጉባኤ ነው። የታወቀ ድራማ ነው። ቲያትሩን ለማሳካት ደግሞ ጠርናፊዎቹ ስልጠና ይወስዳሉ ማለት ነው ሰሞኑ። ህዝቡም ይህንን ማወቅ አለበት። እየተደረገ ያለው ድራማ የብልጽግና ድራማ መሆኑ የታወቀ ነው።
ህዝቡ ግን የሚፈልገው ሌላ ነው። ህዝቡ አብይ ውረድ፣ እኛ ሽግግር መንግስት ነው የምንፈልገው ብለው እየጠየቀ ነው ህዝቡ። የህዝብ አስተያየትም ያንን ነው የሚያመለክተው። አብይ ግን በግድ የራሴን ስርዓት አሳያችኋለሁ፣ ፕሬዝዳንት ሁኜ ነው የሚያሳያችሁ፣ የሚፈልገውን ነገር አድርጌ የራሴን ንግስና እንትን አደርጋለሁ ብሎ እየሄደበት ነው። ለዛም ይሁን ደግሞ ሰዎችን የማምረት ስራ እየሰራ ነው። አዳማ ላይ ሰሞኑን አሁን ታያላችሁ። ወይ ደግሞ ይህንን በምስጢር ነው የሚጨርሱት። አይ ቲንክ ይሄ ምስጢር ስለሆነ ጉባኤ ተብሎ ሌላ ቀድሞ ጉባኤ ማካሄድ ትንሽ ይከብዳል። በምስጢር የሚጨርሱ ይመስለኛል። ይህንን እንድታውቁ ነው። ያው የዚህ ብሔራዊ አገራዊ ምክክር የሚባለው ድራማ ፕሮፌሰር መስፍን አርአያ የሚባለው ሰውዬ የሚመራው፣ እሱን ከስር እስከ ስር እየሄድኩ እከታተላለሁ። መረጃዎችንም አጋራችኋለሁ። እችን እንትን ለማለት ነው። ቀጥዬ ወደ ወሳኙ ልግባ። የመጀመሪያው ሜድሮክን ለመቆጣጠር አብይ አህመድ እልህ አስጨራሽ ትግል አድርጓል። መጨረሻ ላይም ተቆጣጥሯል። እንዴት ነው የሆነው? ሜድሮክ እንግዲህ ሜድሮክ ትልቅ ካምፓኒ ነው። በጣም ብዙ ውስብስብ የሆነ ካምፓኒ ነው። ቁጥር አንድ ኢትዮጵያ ውስጥ ትልቅ ካምፓኒ ነው። ባለቤቱ አላሙዲን ነው፣ የሚታወቅ ነው። በወያኔ ጊዜ የሚባለው በኢህአዴግ ጊዜ እንግዲህ ከመለስ ጋር በጣም ቅርበት ያለው ሰው አላሙዲን የመንግስት ጋር ይሰራል፣ የታወቀ ነው። ስለዚህ ያኔ የሜድሮክ ኃላፊ የነበረው አብነት ገብረ መስቀል ነው። አብነት ገብረ መስቀል እንግዲህ አላሙዲንን ወክሎ ሲኢኦ ነው፣ የስራ አስኪያጅ ሆኖ የሸራተኑም እሱ ነው የሚመራ። ሁሉንም የሜድሮክ ኩባንያዎችን አጠቃላይ አብነት ገብረ መስቀል ነው ሲመራ የነበረው በኢህአዴግ ጊዜ። እንግዲህ ቅዱስ ጊዮርጊስ ክለብ ጭምር የሚታወቅ ነው። የሜድሮክ ቅርንጫፍ ነበሩ። አብነት ነው የሚመራው እና ያው ወፍራሙ ሰውዬ አብነት ነው። ከዛ ቀጥሎ በሱፍ የቆመው ደግሞ ጀማል አህመድ ይባላል። ጀማል አህመድ የአሁኑ የሜድሮክ እና ሸራተን ስራ አስኪያጅ ነው። ዋናው ነገር ከአብነት ገብረ መስቀል ወደ ጀማል አህመድ እንዴት ነው ስልጣኑ የተሸጋገረው? አብይ ስልጣን ይዞ በዚህን አይ ቲንክ በአንድ ዓመት 2 ዓመት ሳይሞላ ነው አብነት እንዲታሰር ከዛ በኋላ እንዲባረር የተደረገው። ከዛ ጀማል ከታች ያው ጀማልም ከሜድሮክ ውስጥ ነበር፣ ነገር ግን ግብርና ዘርፍ ላይ ነበር። ከታች መጥቶ ሜድሮክ እና ሸራተን ሆቴል ሁሉ የሜድሮክ ግሩፕን እንዲቆጣጠር ተደርገው አብነት ተከሶ ታስሮ በቃ እንዲጠፋ ተደረገ። አብነት አብይ አህመድ ወደ ስልጣን እንደመጣ ያው አብይ የሚያደርግ ሁሉንም ተቋማትን መቆጣጠር ነው የሚያደርጉ። ሁሉንም ተቋማት፣ ሃይማኖት ተቋማት፣ የሀብት ተቋማት ሙሉ በሙሉ መቆጣጠርን ኢላማ ያደረገ ነው ያደረገው። ወዲያውኑ 2018 ወደ ኤፕሪል ላይ ነው ስልጣን የያዘው። ከዛ በኋላ እሱ ያደረገው አብይ ያደረገው ተቋማትን መቆጣጠር ነው፣ ሀብትን መቆጣጠር ነው። ስለዚህ ዋናው ሜድሮክ ደግሞ ቁጥር አንድ የኢትዮጵያ ሀብት የግል ሀብት ሜድሮክ ነው፣ የታወቀ ነገር ነው እና ሜድሮክን ካልተቆጣጠረ ስልጣን አለኝ ብሎ ስለማያስብ አብይ ሜድሮክን መቆጣጠር ስላለበት የተለያዩ ድራማዎችን ሰርቶ የተለያዩ ነገሮችን እንትን ብሎ አብነት ለአብይ አልሰግድም ብሎ እምቢ ብሏል። እኔ እስከማውቀው ድረስ በነገራችን ላይ አሁን ማወራ አሉባልታ አይደለም፣ መሬት ላይ ያለ
በተጨባጭ የምታገኙትን ነገር ነው እንጂ ዝም ብዬ እንደዚህ የክሌ ተባለ እንደዚህ አይደለም። ተጨባጭ ነገር ነው የምነግራቸው። አብነት ታስሮ ነበር። ለምንድን ነው አብነት መጨረሻ ላይ ይውላችሁ አላሙዲን ወደ መጀመሪያ አካባቢ ከአብይ ጋር አልሰራም ብሎ ነበር አላሙዲን። ከዛ አብይ ምንድን ነው ያደረገ? ሜድሮክን ሙሉ ሙሉ አጠፋለሁ አለ። አጥፋው አለው አላሙዲን። አጥፋው ምናምን ብሎ አላሙዲን እምቢ አለ። በኋላ ምንድን ነው የተደረገው? አብይ ቀስ ብሎ ለምንድን ነው ይህንን ሀብት ማጠፋው ለምን አልቆጣጠርም ብለው ከስር ሰዎችን በመያዝ አንድ ስራ አስኪያጁን አብነት ገብረ መስቀልን ካባረርኩ ካሰርኩ እሱን እንትን ብዬ ከአላሙዲን ጋር እንዲጣላ ካደረግነው ቀላል ነው የሚሆነው የሚል ፕሮጀክት መጣ። ጀማልን የያዘ ከጀማል ጋር ሆኖ ስራ ጀመሩ። በዛ መሰረት አብነትም እንዲታሰር ተደረገ። 2020 እንደ አውሮፓ አቆጣጠር አብነት ታሰረ። ብዙ ውዝግብ ነበር። ከዛ እንዲጠፋ ተደረገ ከሀገር። አይ ቲንክ አሁን ከሀገር ወጥቷል መሰለኝ፣ እርግጠኛ አይደለሁም። ብቻ ግን የሆነ ጊዜ እንደታሰረ ደህንነቶች አስሮ ከዛ ፌዴራል ፖሊሶችም እንዳሰሩ ከዛ ፍርድ ቤት ቀረበ ምናምን ተባለ። በኋላ ደግሞ እንዲወጣ ተደረገ ተባለ እና ምንድን ነው የሆነው? ትንሽ ወደኋላ መለስ ብለን ብናየው ልክ አብይ ወደ ስልጣን እንደመጣ ምንድን ነው ያደረገው? ያው ሜድሮክን ለመቆጣጠር ሲሞክር አብነት እምቢ አለ። አብነት እምቢ ስላለው ዋናው ግን አላሙዲን እምቢ ስላለ ነው። ያ ነገር ጸና። በአመራር ደረጃ አቋም ተወሰደ። ብዙ ኢንቨስትመንቶችም ካንስል ተደረጉበት። በተለይ ኦሮሚያ ውስጥ ብዙ ኢንቨስትመንቶች የአላሙዲን ኢንቨስትመንት የሚባለው ለገደምቢ ምናምን ይሄ ወርቅ የሚያመርቱበት አካባቢ ጉጂ ውስጥ የነበረው ሻኪሶ ምናምን በጣም ብዙ ቦታ ጉጂ ውስጥ ወርቅ ያወጣሉ። ያ ሁሉ ካንስል ተደርጎ ነበር አስታውሳለሁ። ከዛ ብዙ መሬቶች ሁሉ ተቀሙ። እኔ ኦሮሚያ ውስጥ ሲሰራ ስለነበር ብዙ የነሱ ኢንቨስትመንቶች ተወርሶባቸው ነበር። በኋላ ምንድነው የተደረገው? ጀማልን ከያዘ በኋላ አብይ ጀማልን ከታች ከግብርና ዘርፍ አመራር የነበረው ሆራይዞን ፕላንቴሽን ላይ ነበር፣ ያንን ያስታውሳለሁ። እሱን ይዞ መፈንቀለ እንትን አደረጉ። ከዛ አይ ቲንክ ጀማል ቀስ ብሎ አላሙዲንን አሳመነው መሰለኝ። ኦኬ። ከዛ አላሙዲንም ኦኬ እንደዛ ከሆነ አብራችሁ መስራት የሚችሉ ከሆነ ስሩ፣ እኔ ይሄ ልጅ አብይ የሚባለው እኔ እንደው መንግስትም ይሆናል ብዬ ስለማልገምት ምናምን ብሎ አላሙዲን መጀመሪያ እምቢ ብሎ የነበረው በኋላ ያው ጀማልን ስለያዘው አብይ በዛ በኩል አላሙዲንም እሺ እንድል አደረጉ እና የሆነው በዛ ደረጃ ነው። ኦኬ አብነት በትክክል ምን ላይ ነው ከአብይ ጋር የተጣሉት የምለውን አንድ ነገር የሰማሁት ነገር ነበር። ምንድነው እሱም ስለ አርቲስት ጥላሁን ገሰሰን በተመለከተ አብነት ገብረ መስቀልና አርቲስት ጥላሁን ገሰሰ በጣም ይቀራረቡ ነበር። እንዳም መጨረሻ አካባቢ አርቲስት ጥላሁን ገሰሰ ሳያርፉ በፊት ያው ሜድሮክ ነበር፣ ያው አብነት ነበር ሲያስታምሙ ሆስፒታል ሲረዱ የነበሩ እና በአላሙዲን ትዕዛዝ ነበር። ጥላሁን ገሰሰ
ያው በሆስፒታል ቆይታው የመጨረሻ ቀናት፣ ወራት፣ ዓመታት እርዳታ ከአላሙዲን በአብነት በኩል ነው እንግዲህ ያንን ሲያገኝ ነበረው እና ምንድን ነው የሆነው? ፐርሰናሊ አብነት እና ጥላሁን ገሰሴ ስለሚቀራረቡ መጨረሻ ላይ አንድ ዘፈን አውጥቶ ነበር። እዛው አልጋ ላይ ተኝቶ ጥላሁን ገሰሰ እና አንድ ያቺ ዘፈን በአብነት እጅ ነው ያለ። የመጨረሻ እስትንፋሷ የጥላሁን ገሰሰ መጨረሻ እስትንፋስ የምትባለው ሳትወጣ በፊት ጥላሁን ገሰሰ የዘፈነው ነገር ነበር። ያቺ ዘፈን ራሱ አብነት ነው የቀዳው። ያቺ በአብነት እጅ ነው ያለ። ምንድን ነው ከዛ አብይ ስልጣን ያው ትንሽ ስልጣኑን መሰረት እንዲይዝለት በኢትዮጵያ ስም ይነግዳል አብይ የሚታወቅ ነው። እና ያቺ ዘፈን በእኔ ስም ይውጣ ብሎ አብይ አብነትን ጠየቀ። አይ ይሄማ ይሄ የኛ ነው፣ እኛ ስናሳክም ነበር፣ እኔው ራሴ ነኝ የቀዳሁት። ስለዚህ በኢትዮጵያ ሕዝብ ስም መውጣትም ያለበት በእኛው ነው እንጂ በጠቅላይ ሚኒስቴር ምናምን አያምርም ብሎ አብነት እምቢ አለ። ከዛ አብይ እኔ ለሀገር ነው እንደዚህ ያልኩ ያለው፣ በአንተ በወጣ ምን ዋጋ አለው ተራ አንተ ምናምን ብሎ ከአብነት ጋር እንትን ሰጣ ገባ ውስጥ ገቡ። ያው አብነት ያው አላወቀም መብት አለኝ ብሎ ኢትዮጵያ ላይ ህጉ እንደዚህ ይላል ምናምን ምናምን ብሎ እምቢ አለ ብሎ አብይ ሰራልሃለሁ አለው። ከዛ ከአብነት ጋር ተጣሉ። ያቺ ዘፈንም አልወጣችም። አሁን ፎርሹር አብነት ይዞ ነው የሆነ ቦታ የገባ። እኔ አብነት የት እንዳለ አላውቅም። ሀገር ውስጥ ይሁን ታስሮ ይሁን የሆነ እዚህ አሜሪካ ይሁን አላውቅም። ቤተሰቦቹ አሜሪካን እንደነበሩ አውቃለሁ፣ ግን አይደል ነው። ግን ያቺ ጥላሁን ገሰሰ የዘፈናት ምንድን ነች? መጠየቅ ያለበት ጉዳይ ነው። እና ይቅርታ እና ይሄ መጠየቅ ያለበት ጉዳይ ነው። ከዛ በኋላ ነው እንግዲህ የተጣሉት። በዛ ያቺ የመጀመሪያ እርሾ ነች። አብይና አብነት የሜድሮክ ዋናው ስራ አስፈጻሚ የተጣሉበት ምክንያት ከዛ ትጀምራለች። ከዛ ቀጥሎ አብይ ደግሞ ሙሉ በሙሉ ለምን ሜድሮክን አልቆጣጠርም ብሎ ሄደበት። ከዛ አላሙዲን እምቢ አለ። በኋላ እንዴት ነው የሚወርሳቸው መውሰድ ወይ ደግሞ አመራሩን መቀበል፣ ለእኔ የሚሆኑ ሰዎች መቀመጥ አለባቸው። አብይ ሁልጊዜ የሆነ መፈንቀለ መንግስት ነው የሚያካሄደው ሁሉም ነገር ላይ እንደምታስታውሱት ቤተክርስቲያናት ላይ፣ ፕሮቴስታንት ተቋማት ላይ መፈንቅለ መንግስት አካሄደ። ያው ከዚህም በፊት ተናግሬ ያለው የፕሮቴስታንቱ አብያተ ክርስቲያናት ህብረት ፓስተር ጻድቁን አባሮ የራሱን አብያተ ክርስቲያናት ካውንስል ምናምን ብሎ አቋቁሞ እዛ ላይ የራሱን ሰዎች እንዳስቀመጠ፣ የእስልምና ዑለማዎች ጉባኤም በራሱ ሰዎች እንዳስቀመጠ እና አቡነ ማትያስንም ለማባረር ብዙ ጥረት አድርጎ ነበር። እንደምታወቀው መፈንቅለ ሃይማኖት ለማካሄድ ሁልጊዜ
አብይ የሚያደርገው ይፈነቅላል፣ ከዛ የራሱን ሰው ያስቀምጣል እና የሜድሮክንም በዚሁ ደረጃ የራሱን ሰው አስቀመጠ። ከዛ በኋላ ሙሉ በሙሉ ተቆጣጠረ ማለት ነው ያንን። ስለዚህ አላሙዲንም ያንን እንዲደግፍ ተደረገ። ምንም እንትን አልሆነም ማለት ነው። ከዛ ይሄኛው ጀማል አህመድም ከአብይ ጋር ይሰራል። ብዙ ያው አብይ የሚያዘውን ያደርጋል። ቀጥታ ይገናኛሉ። ሌላ ሶስተኛ ወገን እነሱ መካከል የለም። ሰው በዛ ደረጃ አብሮ ይሰራሉ። አሁን ሸራተን ሜድሮክ የሚያዘው አብይ ራሱ ነው። ሙሉ በሙሉ በሱ እጅ እንዲገባ ያደረገው በዚህ በጀማል በኩል ነው። በነገራችን ላይ እኔ አሁን ባለሀብቶች እምቢ ብሎ መቀጠል ይችላሉ ወይ? አንዳንድ ፌር መሆን ፈልጋለሁ። እምቢ ካሉ ምንድን ነው የሚወሰድባቸው ብለን ካሰብነው አብይ ያጠፋል። ስለዚህ አሁን ጀማል አህመድ አድርግ ከተባለ ካላደረገ ይጠፋል። ስለዚህ ተላላኪ መሆኑ ግድ ነው ማለት ነው። እንዲህ አይነት መሪ ነው ኢትዮጵያን የያዘ። ግን ደግሞ ምን ማድረግ አለባት? ብዙ ከገፉና አሁን ጀማል አንዳንዴ እኔ እንዳውም ስለ ሜድሮክ ትንሽ ምንድን ነው እየሆነ ያለው ብዬ ጥያቄ ውስጥ የገባሁት በተለይ ከትግራይ ጦርነት ጊዜ ጀማል ወጥቶ የሚናገራቸው ቃላቶች እንዲህ ብልጽግና ካድሬ እንኳን እንደዚህ አይናገርም። ማን ነው ጀማል ብዬ ጠየቅኩኝ። እዛ ለካ ብዙ ከአብይ ጋር ይቀራረባሉ። ትንሽ ገፋ አድርጎ ሲናገሩ ይከብዳል። አሁን ጀማል ብዙ እንትን ኮሪደሮችን ይሰራል። ደቡብ ውስጥ ብዙ ኮሪደሮችን የሚሰራላት ለአብይ እሱ ነው። በጣም ሪዞርቶችን ይሰራል። ከአብይ ጋር ብዙ ቦታ ይገናኝ ታያላችሁ፣ አብሮ ይቆማሉ። እና አንዳንዴ ትንሽ እነሱ እንትን የሚሉት ነገር የተወሰነ ገደብ ከሌለ ያስፈራል እነሱ የሚያደርጉት። እና እንዳውም አንድ እንትን አለኝ ጀማል ራሱ ፋና ላይ ነው የተዘገበው። ይሄ ውበትን ለገበያ ያቀረበው ኮሪደር ብሎ ያው እሱ ራሱ የሚናገራቸው በጣም ማለት እንደ ብልጽግና ካድሬ ሆኖ በየጊዜ ሲናገር ምንድነው እንደዚህ ፑሽ ያደረገው ብዬ አንዳንዴ እንትን ይላለሁ። እንዳውም መጀመሪያ ላይ ግን እንትን ወደ ሀሳቤ የገባው የጀማል ጉዳይ ይህን ያክል ገፍቶ መሄድ የጀመረው በትግራይ ጦርነት ጊዜ ነው። እሱ የምናገራቸው በተጨባጭ እንትን የለም ማለት እውነት አይመስልም። ህዋትን በጣም ሁላችንም እንጠላ ነበር። አዎ ህዋት በድሎናል፣ ኢትዮጵያ ህዝብን በድሏል። ምንም እዚህ ላይ ምንም ጥያቄ የለም። እኔ ተበዳይ ነኝ በህዋት። ድሬዳዋ በዛ ጊዜ ተገርፌ ያለው ኢህአዴግ በነበረበት ጊዜ ቶርቸር ተደርጌ ያለው ድሬዳዋ ውብሸት የሚባል ደህንነት ቶርቸር አድርጎኛል። ያ እንግዲህ በኢህአዴግ ጊዜ ነው። ህወሓት የበላይነት የነበረበት ዘመን የሚባለው ጊዜ ነው። እኔ ተጎጂ ነኝ እና የትግራይ ጦርነት ጊዜ ትግራይ ህዝብ ላይ የደረሰው ግን ሌላ ጉዳይ ነው፣ ሌላ ጉዳይ ነው እና ያኔ ራሱ ጀማል ያወራው ትንሽ በጣም ሩቅ ሄዶ ነው የተናገረው። እሱ የተናገረውን እስቲ አዳምጡ። የሚያሳስበኝ ህዝቡ ላይ የደረሰው የሳይኮሎጂ ጥቃት በቀላሉ
የሚገለጽ አይደለም። የእምነት ተቋማትን በማርከስ እንደሰማሁት ጎንደር አካባቢ ኃይለኛ የኦርቶዶክስ አማኞች ባሉበት ቦታ ቤተክርስቲያን ላይ መጸዳዳት፣ አፋር ላይ ኮምቦልቻ ላይ መስጊድ ውስጥ መጸዳዳት። እኛ ሙስሊሞች በጣም ከሁሉ ነገር በላይ የምናከብረው የምናፈቅረው የምንወደው ትልቁ ቫሊ ፈጣሪያችን ያላህ ቃል ነው፣ ቅዱስ ቁርአን ነው። ቅዱስ ቁርአንን ማቃጠል፣ የሰገራ መጸዳጃ ማድረግ ህዝብ ፊት ይህንን የህዝቡን ባህል እምነት በማርከስ ህዝቡን ዲሞራላይዝ ለማድረግ ሴቶችን መድፈር። አንዳንድ ህዝብ ሀብታም ህዝብ አለ። አንዳንድ ህዝብ ሀብቱ፣ ባህሉ፣ እምነቱ፣ ካልቸሩ አገሩ ብቻ ይሆናል። ብዙ የአፋር ህዝብ ዘላን ህዝብ ነው። ብዙ የቁስ ሀብት የለውም። ሀብቱ እምነቱ ነው። ሀብቱ ቤተሰቡ ነው። ሀብቱ ሀገሩ ነው። ሶስቱም ተደፈረበት። ሴቶች ተደፈሩ፣ እምነቱ ረከሰ፣ ሀገሩ ተደፈረ። ይህ ህዝብ መኖር እንዲጠላው አደረጉ። ስለዚህ ህዝብ አንድ ሆኖ ተፋለማቸው። ይሄንን አይቻለሁ። በኮምቦልቻ በተለይ የኛ ሀብት ያሉበት ቦታዎችን ተዘዋውሬ አይቻለሁ። ከሁሉም በላይ ኮምቦልቻ ላይ ጦርነት አልነበረም። ከኮምቦልቻ ውጪ ነው ጦርነት የነበረው። በጦርነት ጥቃት ሊኖር ይችላል። በሰላም የገቡበት ከተማ ነው። ግን ከተማውን ያደረጉትን ነገር ስታይ ልብ ይሰብራል በጣም። የከተማው ትልልቅ ሆቴሎች፣ ክፍሎች፣ ፕሬዚደንሻል ስዊቶችን መጸዳጃ ነው ያደረጉት። በአይኔ ያየሁት እሱን። ምን ማድረግ ነው? አንድ ነገር ሞቲቭ ይኖረዋል፣ አላማ ይኖረዋል። አላማው ምንድን ነው? ራስን የማዋረድ አላማ? ከመስጊድ ሰው በጉልበት አውጥቶ የተረሸብንበትን ቤተሰብ አይቻልም። እንግዲህ ሰምታችኋል። እሱ ያላቸው በጣም ዘግናኝ የሆኑ ሪፖርቶችን ነው እንግዲህ ክሌም ያደረገው። ቲዲኤፎች ይህንን አድርጓል ከሆነ በጣም ከባድ ነው። እኔ አብይ ራሱ እንደዚህ ይላል ብዬ አልገምትም። ማለት ተጨባጭ የሆነ ማስረጃ ያስፈልጋል። ይሄን ቁርአኖችን ካቃጠሉ ማይም ናቸው ማለት ነው። እንደዚህ የሚያደርጉ አይመስለኝም። ህወሓት ብዙ ዓመት ኢትዮጵያን የገዛ ነው። የሃይማኖት ተቋማትን ለመቆጣጠር ይሞክራል እንጂ እንደዚህ ቁርአንን ቤተክርስቲያንን ያቃጥላል ምናምኑ ትንሽ ሩቅ ሄዷል ጀማል። እና እዚህ አንድ ቃል ተጠቅመዋል። አፋሮች ዘላን ናቸው አለ። አፋሮች ዘላን አይደሉም፣ እንደዚህ አይባልም። ይህ ቃል የተከለከለ ቃል ነው። በነገራችን አርብቶ አደሮች ሊሆኑ ይችላሉ፣ ግን ደግሞ እንደዚህ አይባሉም፣ ዘላን አይባሉም። ዞሮ ዞሮ አሁን ክሌም ያደረገው እንደዚህ ካድሬ ራሱ እንደዚህ ሚድሮክ ሲጀመር ከህወሓት ጋር አይደለ እንደ ለብዙ ዓመታት ይሰራ አላሙዲን ከመለስ ጋር አይደለ እንደ ለብዙ ዘመናት ይሰራ። ጀማል እንግዲህ ሚድሮክን ተቆጣጥሮ በአንደኛ ዓመቱ ላይ ነው እንደዚህ ያለው እና እኔ ያው የህወሓት ደጋፊ አይደለም። የሚቀጡ ህወሓት ውስጥ አሁንም አሉ፣ ለፍርድ መቅረብ ያለባቸው ሰዎች አሉ። በህጉ መሰረት በጦርነት አይደለም። በአብይ ጦርነት የትግራይ ህዝብ እየተጎዳ ነው፣ አሁንም እየተጎዳ ነው። እኔ ምንም እንደ አንድ ኢትዮጵያዊ የትግራይ ህዝብ ላይ እየተፈጸመ ያለው በደል አሁንም አልቆመም፣ የሚቆምም አይመስልም። አሁን እንደዚህ አንድ የሜድሮክ ኃላፊ ሆኖ ትልቁ የኢትዮጵያ ሀብት የግል ሀብትን የሚቆጣጠር ስራ አስኪያጅ እንደዚህ ገፍቶ መጸዳጃ ነው ያደረጉት። ለምንድን ነው የሚያደርጉት? ከዚህም በፊት አድርጓል ወይስ? እኔ ዝም ተብሎ ፕሮፓጋንዳ ለዛ ተብሎ ካድሬ አይደለም፣ ስራ አስኪያጅ ነው።
የሜድሮክ ስራ አስካሄድ ነው። እነዚህ ግን ነገሩ በጣም ይከብዳል። እኔ ያኔ ነው ይህንን ከሰማ በኋላ ማን ነው ጀማል ብዬ ግራ ገባኝ። እነዚህ ለምንድን ነው የሚያወራ ብዬ እዛ በጥልቀት ከአብይ ጋር ቢሰራ እሱ ጓደኛ መሆኑ ካወቅኩኝ በኋላ እንዴት አብይ ሜድሮክ ላይ ሰርጂካሊ ኦፕሬሽን አካሂዶ የራሱን ሰው እንደተከለው ከዛ አብነት እንዴት እንደተበላ ግልጽ እየሆነ መጣ። ሌላ ጊዜ ደግሞ እንደዚሁ አዳነችን እንደ በቃ መላእክት ነሽ አንቺ እያለ ያወራል ጀማል። ላይ ከመጡ ማግስት ጀምሮ ክብርት ከንቲባ ለድሆች መመገቢያ እንድንሰራ፣ ቤት እንድንሰራ፣ እንዲህ አይነት በጎ ስራ እንድንሰራ ስላደረጉን ከፈጣሪ ስላቀራረቡን ከልብ እናመሰግናለን። እንዲህ አይነት ስራ በመስራታችን ፈጣሪ ባርኮናል። የሚድሮክ ሀብት ጨምሯል፣ ከነበረበት በጣም በተሻለ ጨምሯል። እንዲህ አይነት ስራችሁ ቀጣይ እንደሆነ እናውቃለን። ሚድሮክ ግን ከጎናችሁ ነው። በዚህ ምንጊዜም አብሯችሁ ይቀጥላል። እንዲህ አይነት ስራ ላይ መስራት ከጉዳቱ ጥቅሙ የበለጠ ነው የሚል መልእክት ማስተላለፍ ፈልጋለሁ። አመሰግናለሁ። እንግዲህ አይታችኋል፣ ሰምታችኋል። ይህንን እኔ የግል እንትን የለኝም። እኔ ኢትዮጵያ ባለሀብቶች ያስፈልጉታል፣ ግን ደግሞ የሆነ ባውንደሪ ያስፈልጋል፣ ድንበር ያስፈልጋል። እንደው ሚዲያ ላይ በወጣን ቁጥር የብልጽግና ካድሬ የምንሆን ከሆነ ያስቸግራል። የምናደርገው ለህዝብ ነው የምንሰራ ካልን በኋላ ለአንድ ፓርቲ፣ ለአንድ ገዢ መደብ፣ ለአንድ ግለሰብ እንዴት ነው አዳነች ከፈጣሪ ጋር የምታስታርቀው? እንዲህ ያሳዝናል፣ ያሳዝናል። እኔ ይህንን ሲሪየስሊ እኔ ከግል ሰዎች ጋር ጠብ የለኝም። ምንድን ነው ባለ ሀብቶቹ ድንበራቸውን ቢያውቁ። አብይ እንደሆነ አውቃለሁ። አብይ የኔ ታላላኪ ካልሆንክ ገላለሁ ይላል። እንደው በቃ የምትፈልገውን ውሰድና ግን አታጥፋን መባልም ይቻላል እኮ። በቃ እኔ ወጥቼ ያንተን ካድሬ አልሆንም፣ ነገር ግን ሀብት ውሰድ መባል ይሻላል። እንደዚህ ወጥቶ እንደዚህ ከምናገሩ እና በጣም አሁን እንግዲህ ከዚህ የምትረዱት ምንድን ነው? እነኚህ ቱጃሮች እነኚህ ዋና የኢትዮጵያ ሀብት የሚመሩ ሰዎች አብይ አህመድ እንዴት እንደያዘ በጣም ሲሪየስሊ መታወቅ አለበት። እነሱን ተጠቅሞ ነው እንግዲህ ብዙ ሎቢስቶችን የሚገዙ ብዙ ካምፔኖች ይደረጋሉ። አሁን ከዚህ በኋላ ብዙ ካምፔኖች እኔ ላይ ይደረጋሉ። ግልጽ ነው፣ እኔ ያውቃለሁ ይሄን እኔ እና ያሳዝናል። ይሄ እንግዲህ ወሬ አይደለም እያወራሁት ያለው በተጨባጭ መሬት ላይ የምታገኙት ነገር ነው። ኢትዮጵያ ሕዝብ ላይ እየተካሄደ ያለ ጉዳይ ነው እና ሀብትህን ለብልጽግና ካላዋልክ ትጠፋለህ ከተባልክም ያው እንግዲህ አንተ ነው የምትወሰነው። ግን አብይ ይሄዳል። አብይ እንደ ግለሰብ ይወድቃል። ሀብቶች ግን ይቀራሉ። ባለ ሀብቶች ለነገም አስቡ ለማለት ነው ይሄንን የምናገረው። ለዛሬ ለአንድ ቀን አብይ ብዙ አይቆይም። ገዳይ ስርዓት ስለሆነ ይጠፋል፣ ይወድቃል። አብይ ግን ራሱን ስለሚጠፋ እናንተንም አጥፍቶ ለመሄድ ይፈልጋል። ለምንድን ነው እንደዚህ የምታደርጉት? አብይ እንደዚህ ነው እንግዲህ ሰዎችን የራሱን ሰዎችን ያስቀምጥና
ሀብቶችን ይቆጣጠራል። ሀብቶችን ደግሞ ሲፈልግ ለኮሪደር ሲፈልግ ለሎቢ ለምናምን እንደፈለገ እየበዘበዘ ለመሄድ እንዲመቸው ያደርጋል አብይ። ይሄ ነው እንግዲህ የአብይ ስራ። እናንተ ራሳችሁ ፑሽ አድርጉና እንትን በሉ። እኔ አሁን ስለ ሜድሮክ ጉጂ ውስጥ ያደረገው ብዙ ሀተታ ውስጥ አልገባም። አጠቃላይ ግን አመራሩን እንዴት አብይ ፈንግለው የራሱን ሰው እንዳስቀመጠ ከዛ በኋላ ደግሞ እንዴት እየሰራን እንደሆነ ያንን ለማሳየት ነው ባጭሩ እንደዚህ ያነሳሁት እንጂ በጣም ውስጥ ገብቼ ብዙም አላወራም። በየቦታ ያወራሉ፣ እነሱም ራሳቸው ወጥተው ያወራሉ እኮ ብልጽግና ሆኖ ያወራሉ። የሚያሳዝን ጉዳይ ነው። ከዚህ ቀጥዬ ደግሞ ሌላ እንደዚሁ ብዙ ደላላዎች አሉ፣ ባለሀብቶች ተብሎ በአጭር ጊዜም ሀብታም የሆኑ ሰዎች አሉ። አንድ በጣም የሚያሳዝን ነገር ላንሳ። ማይክ የያዘው አለማየሁ ከተማ ነው። አለማየሁ ከተማ ያው በኢህአዴግ ጊዜ ዩጋንዳ ነበር። የእሱ ሚስት ሌንሳ ጉድና ትባላለች። ከአብይ ሚስት ጋር ቤተመንግስት ነው የሚኖሩት። ሌንሳ ጉድና ጉድና ቱምሳ የሚባል በጣም የሚታወቅ ኦሮሞ ውስጥ በጣም የሚታወቅ ጉዳይ ነው። ጉድና ቱምሳ ፋውንዴሽን አለ እና በትግል የሚታወቅ ቤተሰብ ነው። ቱምሳ ባሮ ቱምሳ አለ፣ ጉድና ቱምሳ አለ። በጣም በኦሮሞ ትግል ውስጥ የሚታወቅ ቤተሰብ ነው። እኔ እሱ ውስጥ አልገባም። ሌንሳ አሁን የአለማየሁ ሚስት ነች። ቤተመንግስት ነው የምትኖረው። በመካነ ኢየሱስ ውስጥ በጣም ታዋቂ ነች። በጣም ኢንፍሉዌንስ ታደርጋለች። ፓስተርም ነገር ነች። እኔ በጣም እሷን አንድ ጊዜ ነው የተገናኘሁት። እሱም የኦሮሚያ ወጣትና ስፖርት ቢሮ ኃላፊ በነበርኩበት ጊዜ እኔ ጋር መታ ነበር። ሌንሳ በጣም እኔ እሷን አከብራለሁ። ለምን ቤተሰቦቿ በጣም ትልቅ ቤተሰብ ስለሆነ ልክ እሷ እንደመጣች ምንድን ነው ችግርሽ ብዬ ተነጋገርን። የሆነ ስቴዲየም እየገነባ ነበር አለማየሁ። ክፍያ ጉዳይ አለ፣ ሱሉልታ ላይ የሚገነባ ነገር ነው። ያኔ ብዙ እንትን ሆነ። ከዛ አለማየሁ ብዙ መጨረስ ያለበት ጊዜ መጨረስ ስላልቻለ በሽምግልና ነገር መጣችና እንደዚህ በቃ ይጨርሳል ምናምን። እንግዲህ ለኮሚቴው እኔ አሳልፌ እንትን እላለሁ፣ አንቺ ስለመጣሽ ይሄ ነገር ግን የህዝብ ጉዳይ ስለሆነ በፍጥነት ገንዘብ ፈልጋችሁ እንድትጨርሱ ካልሆነ ይቋረጣል ውሉ ምናምን ብዬ ሌንሳ ጉድና በጣም ነው ማከብራት። በዛ ደረጃ ያኔ ተገናኘን። ከዛ በኋላ እኔ ከዛ ቢሮም ተነሳው። ያ ስቴዲየም ምን እንደሆነ ከዛ በኋላ እኔ ማቆ ታሪክ የለኝም። ያው ሌንሳ ቤተመንግስት አካባቢ ስለምትኖር ከዝናሽ ታያቸው ጋር ደግሞ ፕሮቴስታንትን ስለሚመሩ በጣም ተሰሚነት አላት። በነገራችን ላይ በፕሮቴስታንት አካባቢ ሲሪየስሊ የያዙ ሰዎች ናቸው። እና እኔ ያንን የሃይማኖት ጉዳይ አይደለም ለአብይ መሰራቱ ነው እንጂ እኔ በእምነት ችግር የለብኝም። እኔ ራሴ ፕሮቴስታንት ነኝ። እና እኔ እስከማውቀው ድረስ መካነ ኢየሱስ በጣም በኦሮሞ ትግል የሚታወቅ ቸርች ነው። እና አሁን የሆነ ያለው ፓስተሮችን የመያዝ ምናምን ውስጥ እነ ፓስተር ገመቺስ ደስታ ጭምር
እና አለማየሁ ደግሞ ባለሀብት ነው። በኢህአዴግ ጊዜ ተባሮ ዩጋንዳ ነበር። ከዛ በኋላ ተመለሰ። አብይ ጋር ወደ ስልጣን መጣ። ከዛ ሀብታም ሆነ፣ ቢሊዮነር ሆነ ወዲያውኑ። አሁን አፍሪካ ውስጥ ብዙ ቦታ እየተንቀሳቀሰ ባለስልጣናትን እንትን ያደርጋል። የዲፕሎማሲ ስራን ይሰራል። የሎቢ ስራዎችን ይሰራል። በየቦታ እየሄደ አሜሪካን ሁሉ እየመጣ አውሮፓ እየሄደ የውጭ ጉዳይ ሚኒስቴር ከስር ከስር የሚሰሩ ሰዎች ውስጥ አንዱ እሱ ነው እና አሁን የአብይ ንግስናን በተመለከተ ብዙ ጥረት እያደረገ ነው። ብዙ ሚሊዮኖችን ዶላሮችን እያወጣ ብዙ ስራ እየሰራ ነው። እኔ አሁን እነኚህ ሰዎች አብይ ወንጀለኛ ነው። አሁን ከአለማየሁ ጋር እንቀራረባለን፣ ምንም ጥርጥር የለም። እኔ ለምን ምቀኝነት አይደለም። አብይ አህመድ ኢትዮጵያ ህዝብን እየጨፈጨፈ ለአብይ መስራት ማለት ምን ማለት ነው? ከፈለገ ቤተሰብ ብትወጣ ጉዳይ አይደለም። ከየትም ከነ የባሮ ቱምሳ እህት ነኝ ልትል ትችላለህ። ምንም አገባኝም። ባሮ ያኔ ለኦሮሞ ህዝብ ትግል መስዋዕትነት ከፍሏል። ጉዲናም እንደዛው። እኔ ባሮ ቱምሳ የጉዲና ቱምሳ ልጅ ነው ያገባሁት አትንኩኝ ማለት አትችልም። እና ዛሬ እንደ ኦሮሞ እየተጨፈጨፈ ያለው እንደው አለ ይህንን እያየ ለአብይ አህመድ ግድያ መዋቅር ማፊያነት ለሱ ጦር ግብአት መሆን፣ ለሱ ዲፕሎማሲ ስራ መስራት፣ ለሱ ገንዘብ እንትን ማድረግ፣ ዳያስፖራው እንዲፈርስ ማድረግ ወንጀል ነው። አሁን እነኚህ ሰዎች ምንድን ነው የሚያደርጉት? በተለይ ሎቢ ያደርጋሉ። ውጭ ሀገር የሚኖሩ ኢትዮጵያውያን እንዲፈርሱ አድርጓል። ዳያስፖራ እኮ ፈርሷል አለ እንደ አልፎ ሰዎችን ታገኛላችሁ እንደ አንድ ሆነው የኦሮሞ ዳያስፖራም ይሁን የአማራውም ይሁን የትግራይ ወይም ይሁን እነኚህ ከፍሎ ይበትናሉ፣ ሎቢ ያደርጋሉ የውጭ ሀገር መሪዎችን እና ውጭ ሀገር ወጥተው በቃ ለአብይ ሎቢ የሚሰሩ ምንድን ነው? ስለዚህ ስማችሁ ይነሳል ማለት ነው። ይነሳል። ምንም ማድረግ አይቻልም። የአብይን የምትሸከሙ ሰዎች ስማችሁ ይነሳል። አብይ ገንዘብ ይሰጣችኋል። ኦኬ፣ አዎ። ከዛ ደግሞ አብይን ታገለግላላችሁ፣ ስማችሁ ይነሳል። ምንም ጥርጥር የለም። አብይ እስካሁን ለ8 ዓመታት ኢትዮጵያውያንን ሲጨፈጭፍ ነበር። እዚህ ውስጥ ተሳትፋችኋል። ለሱ ዲፕሎማሲ ስራ በመስራት እሱን ገንዘብ በመሸከም በማዋጣት ምናምን ሎቢ ምናምን በመክፈል እና በብዙ መንገድ ሊንኮችን በመፍጠር በተለይ ውጭ ሀገር ይኸውላችሁ አሁን የፓስተሮች ኔትወርክ በጣም ከባድ ነው። በነገራችን ላይ አሁን ውጭ ሀገር አሜሪካ፣ አውሮፓ አካባቢ አብይ የያዛቸው ፓስተሮች የውጭ ሀገር ፓስተሮችን ደግሞ ይይዛሉ። እዚህ ሀገር መጥቶ በስብከት በተለያዩ አገልግሎት ይመጣሉ። ያንን ተጠቅሞ አብይ ሁሉንም ነገር ለመያዝ ይሞክራል። ከባድ ነው የሚሆነው። እዚህ ውስጥ ሚናቸው
ቀላል አይሆንም። አሁን ታገሰ ጫፎ ሁልጊዜ ሰው ይንቃል አይደል? ታገሰ ጫፎ ወርዶ ከፓስተሮቹ ጋር በመጸለይ ምናምን እያለ ዓለም አቀፍ ግንኙነት ላይ በጣም ይሳተፋል ታገሰ እና ብዙ ይልካል፣ ፓስተሮችን ወደ ውጭ ይልካል፣ እንዲመለሱ ያደርጋል። በፓስተሮች ኔትወርክ ውስጥ በጣም ስራ ይሰራል ታገሰ። የፓርላማው ህዝብ ተወካዮች ምክር ቤት አፈ ጉባኤ ነው እና የፓስተሮችን ሰብስቦ ዘመኑ የኛ ነው ምናምን ብለው በዛ ደረጃ እንትን ያደርጋሉ። እኔ አሁንም የእምነት ችግር የለብኝም። እኔ የኦርቶዶክስ ቤተሰብ አለኝ። እስልምና እምነት የሚከተሉ አክስቴዎች፣ አጎቶች አሉኝ በቤተሰብ ደረጃ። እኔ ራሴ ፕሮቴስታንት ነኝ። አሁን እኔ የሃይማኖት ችግር የለብኝም። ኢትዮጵያ ሀገር ለሁሉም እምነቶች የምትሆን ሀገር ነች። አብይ ግን እምነቶቹን እንዴት እንደሚይዝ እንዴት እንደሚጫወትባቸው ይህን በግልጽ መነጋገር ያስፈልጋል። አብይ ካልተቆጣጠረ ያጠፋል እና ሊንኮቹን እንትን በማድረግ አበላሽ እና ስርዓቱን በመቆጣጠር አሁን ያለው ሁሉም ሬንት ሲከር ነው። ገንዘብ ይፈልጋል፣ መሬት ይፈልጋል። እና ጸሎቶቹን ታውቃላችሁ፣ የብልጽግና ጸሎት እነኚህ አለማየሁ በጣም ደላላ ሆኖ ለአብይ የሚሰሩት ለአብይ ብሎ ሁሉንም ነገር እያደረጉ ነው። በገንዘብ፣ በሽምግልና፣ በዲፕሎማሲ አሁን አፍሪካ ውስጥ ከተሰማሩ ባለሀብቶች ውስጥ አንዱ አለማየሁ ነው። ወደ ውጭ ሀገርም ወደ አሜሪካም ሰሞኑን አሁን አሜሪካ ነበር፣ ዲፕሎማሲ ስራ ሲሰራ ነበር። ካስፈለገ ዲቴይሉን አውቀዋለሁ፣ ግን ላይጠቅም ይችላል። አንዱ አፍሪካ ውስጥ የተመደበው እሱ ነው። ሌላው አፍሪካ ውስጥ ደግሞ የሚንቀሳቀስ ባለሀብት አለ። ይህ ባለሀብት ደግሞ አንድ ጎንደሬ ነው። ያው እንደዛ ብሎ ራሱን ይጠራል። ደቡብ ሱዳን ውስጥ ነበር። በጣም ቢሊዮነር ነው። አይሸሽም ይባላል። አይሸሽም በኢህአዴግ ጊዜ በቼክ በማጭበርበር ምናምን ተብሎ ሲፈለግ ነበር። ከዛ ደቡብ ሱዳን ሄደ። ከዛ በኋላ ደግሞ ከነሳሙራ ጋር መስራት ጀመረ። የሳልቫኪር ጋር በጣም የሚቀራረብ ሰው ነው። ከሳሞራ ጋር እንዳውም ጠመንጃ ሲነግዱ እንደነበር አንዳንድ መረጃዎች አሉኝ። ምንድን ነው የሆነው? ደቡብ ሱዳን ልክ አብይ እንደመጣ ወደ ሀገር ተመለሰ። ከዚያ በኋላ አብይ ከአብይ ጋርም ትንሽ መጀመሪያ አካባቢ አልተስማማም። በኋላ ግን ትንሽ የሆነ ነገር ስህተት ሰርቶ አብይ ራሱ ተናዶ ደመላሽ ተናደዱበት። ከዛ በኋላ ታይቶ ምንድን ነው የሚሰራ ደቡብ ሱዳን ውስጥ ባለሀብት ነው ተባለ እና እንዴት ነው ሳልቫኪር ጋር ይቀራረባል፣ ለምን አይሰራም ተባለ። ሹመት ተሰጠው። እንዳውም ፓብሊክ ዲፕሎማሲ በጣም ኃላፊ ምናምን ተደርጎ አብይ ሹመት ተሰጠው።
እና እዛው ፎርማሊ እንግዲህ ኦፊሻሊ አብይን ወክሎ እንዲሰራ ተደረገ። እዛ ደቡብ ሱዳን በጣም ታዋቂ ነው፣ ሀብት አለው፣ ፎቆች ሆቴሎች አለው። ከአብይ ጋር በጣም ተቀራረቡ። አሸሽም ተካ አሁን ከአብይ ጋር በጣም የሚቀራረቡ ነው። እንዳውም ጎርጎራ ፕሮጀክትን በተመለከተ እሱ ነው ብዙ ፋይናንስ ያደረገው። ጎንደር አካባቢ አሁን ፋኖ እንዲገባ ፋኖን ትጥቅ ፈቶ እንዲገባ ብዙ ፑሽ የሚያደርገው ፋይናንስ የሚያደርገው እሱ እንደሆነ አንዳንድ መረጃዎች አለኝ። ይሄ ፒክቸር እንግዲህ በኢትዮጵያ ዜና አገልግሎት ራሱ ያወጣው የኢትዮጵያና ደቡብ ሱዳን እንዲቀራረቡ የተደረገ ሆኖረሪ ኮንሱል እንደ አምባሳደር ሆኖ የሚያገለግል ብሎ የተዘገበ ነው። ይሄ አሉባልታ አይደለም። ይሄ ባለሀብት ከሆነ በኋላ በአብይ ተሹሞ ያንን ስራ እንዲሰራ ተደርጎ ከዛ በኋላ አሁን ደግሞ ከአብይ ጋር የሚሰሩ ስለሆኑ ብዙ እንግዲህ አፍሪካ ውስጥ ብዙ ቦታ እንቀሳቀሱና ለአብይ ይሰራሉ። ደቡብ ሱዳን ውስጥ እንደ ፕሮቴስታንት ራሱን ይቆጥርና ቸርች ሁሉ ይሄዳል ምናምን እንደዛ አይነት ስራ ይሰራሉ። እና እነኚህ ቢሊዮነሮች ለአብይ በየቦታ ይሰራሉ፣ ፋይናንስ ያደርጋሉ፣ ይከፍላሉ። የውጭ ሀገር ዲፕሎማሲ ላይ በጣም ተሰማርቶ ይሰሩ ነው። እና እኔ እንደ ማሳያ ነው። እኔ ከነኚህ ሰዎች ጋር ምንም ችግር የለብኝም። እነኚህ ሰዎች ስራ ለሀገራቸው ቢሰሩ ደስተኛ ነኝ። ግን ለአብይ ለአንድ ጨፍጫፊ ሰውን ወክለው ሲሰሩ በጣም ያሳዝናል። አሁን አብይ ምንድን ነው የሚያደርገው? ባለሀብቶች ከዚህም በፊት በራሳቸውም ሀብት ያገኙ ሰዎች አብይ ስር እንዲገቡ ያደርጋሉ። ግድ ለአብይ የምትሰራ ከሆነ ትቀጥላለህ። ለአብይ የማትሰራ ከሆነ ግን ያጠፋል አብይ። ያ እንግዲህ ያንተ ምርጫ ነው። እገባኛል፣ አብይ ያስገድዳል። አዎ፣ ግን ገደብ ያስፈልጋል፣ ድንበር ያስፈልጋል። ከዚህም በፊት ሀብቴን ያገኘሁት ከአብይ በፊት ነው የምትል ከሆነ ለአብይ ተላላኪ መሆን አያስፈልግም። አብይን ፋይናንስ ማድረግ ወንጀለኝነት ነው። እኔ እንደ ማስተማሪያ ነው የጠቀስኩት። ከዚህም ከዛ ምናምን አምጥቼ እየጠቀስኩ ያለሁት አብይ እንዴት ነው ስራውን የሚሰራ የምለውን ለማሳየት ነው እንጂ ከግለሰቦቹ ጋር አይደለም። አብይ እንዴት ነው ሰዎችን የሚጠቀመው? አብይ እንዴት ነው ባለሀብቶችን የሚጠቀመው? አብይ ሀብትን እንዴት ይቆጣጠራል ቶሎ የምለውን ለማስረዳት ነው። አብይ ምን አይነት አሰራር ነው የሚፈልገው? ተቋማት የሚባለውን የመንግስት ተቋማትን አበላሽቶ የውጭ ጉዳይ ሚኒስቴር የሚባለው ሰውዬ እዛ አካባቢ ያሉ ሰዎች ከላይ የሆነ ይሰራሉ። እንደ ተቋም ግን የለም። ውጭ ጉዳይ ሚኒስቴር ተቋማትን አፍርሶ በኔትወርክ ይሰራል። በራሱ ሰዎች ይሰራል። በደላላዎች ይሰራል። እና ከአብይ ጋር እንግዲህ ስትቆም ከህዝብ ጋር ትጣላለህ። በትግራይ ጦርነት ይህኔ እንደዛ ያልከው በኋላ ግን ይቆጫል። እንደሚቆጭ እርግጠኛ ነኝ።
አብይ ከነሱ ጋር ከታረቀ በኋላ ያው ይቆጫል። አሁን ደግሞ አብይ ወደ ጦርነት እየገባ ስለሆነ ላይቆጭ ይችላል። እና ይሄንን የምናነሳው ባለሀብቶች ምንድን ነው ድንበራቸው፣ እስከየት ነው የሚገፉት የምለውን ማንሳት ያስፈልጋል። ባለሀብቶች ካድሬ መሆን የለባቸው፣ የአብይ ካድሬ መሆን የለባቸው። እኔ አሁን በጣም ሞዴሬት በሆነ መንገድ ነው ዛሬ የቀረብኩት። በነገራችን ላይ ሞዴሬት በጣም እንደው ሲሪየስሊ አላወራው፣ ሞዴሬት ቀንሼ ተሆኔት። ለምን የአብይ ጫናን ስለሚረዳ ብዙ ባለሀብቶችን መዘርዘር ይችላሉ፣ ግን አልዘረዘርኩም። ለምን እንዲማሩ ነው። ባለሀብቶች ምን ማድረግ አለባቸው? የአብይ ካድሬ መሆን ምንድን ነው የሚያስከትለው? ያሉ ባልታ አይደለም፣ በተግባር የታወቀ የታየ የሚታይ ነገር ነው። ባለሀብቶች ምን ማድረግ አለባቸው? እንግዲህ አብይ የፈጠረው ባለሀብት ከአብይ ጋር እጠፋለሁ ብሎ ስለሚሰራ እሱ ላይ ብዙም ጊዜን አላጠፋም። አብይ የፈጠራቸው ቢሊዮነሮች እነሱ አሁን ከአብይ ጋር እንጠፋለን እንወረሳለን ብሎ ስለሚያስቡ አይቆሙም። እነሱ ምክራችንንም አይወስዱም። አሁን እኔ ያለው ከዚህም በፊት ትንሽዬ የሚሆን ሀብት ካላቸው አሁን ደግሞ አብይ እኔ ስር ካልገባችሁ ብለው ካስገደዳቸው የሆነ የሚፈልገውን ሰው እዛ ላይ ካስቀመጠም ያ እሱ ላይ ሲሪየስሊ መስራት ያለብን። ገደባችሁ እስከየት ነው? what is the limit that you have to observe? እንደ ዜጋ ፖለቲካ ውስጥ መሳተፍ ትችላለህ፣ ግን እንደ ትልቅ ባለሀብት ያንን ሀብት ለጦርነት ፋይናንስ የምታደርግ ከሆነ ምንስ ያስከትላል የምለውን ተረድታችኋል ወይ? አብይ ዘላቂ ንጉሥ አይደለም። አብይ ያልፋል። የእናንተ ሀብት ላልፍ ማለት ሊቀጥል ይችላል ለተወሰነ ጊዜ። ያ ደግሞ ከህዝብ ትግል ጋር ሲሆን ብቻ ነው። የህዝብ ትግልን ነው ፋይናንስ ማድረግ ያለብህ እንጂ የተቸገሩ ሰዎችን ብትረዳ። አዎ አሁን ብልጽግናን እየረዳ ኮሪደር፣ ይህ ዋጋ ቢስ የሆነ ኮሪደር ፋይናንስ አረኩ ብትል፣ ጦርነትንም ፋይናንስ አረኩ ብትል ተቀባይነት የለው። ስለዚህ ከህዝብ አይን የሚደበቅ ነገር አይደለም። ሁሉም በአደባባይ የምናየው ነገር ነው። በየቦታ የምታዩት ነገር ነው የምናወራው። አሁን እያወራው ያለሁት ባይዘወይ አዲስ አበባ ህዝብ ሁሉንም ያውቃሉ። ማን ነው ይሄ? ያውቃሉ። በየሆቴሉ በየስብሰባው ስለሚገናኙ ያውቃሉ። አሁን ይህንን የማያውቁ ሰዎች ምናልባት ዳያስፖራ ገጠር ውስጥ የሚኖሩ አብዛኛው ኢትዮጵያውያን ይህንን ላያውቁ ይችላሉ። አዲስ አበባ አካባቢ ያሉ ሰዎች ያውቃሉ። ይሄ ነገር ሊቆም ይገባል። የአብይ አሽከር ሆነ መቀጠል አልችልም። ያስጠይቃል፣ በህግ ያስጠይቃል። አብይ ይገለኛል ካልከው ያው እንግዲህ ኮንሲኩዌንሱ ነገ በህግ ትጠየቃለህ። እምቢ ማለት እንኳን ኦኬ አልችልም ካልክ ዝም ማለት አትችልም።
በአደባባይ ለአንተ አልናገርም ማለት አትችልም። በአንተ ተሹሜ ባለስልጣን መሆን አልፈልግም ማለት አትችልም። አሁን ጀማል ምንድነው የኢትዮጵያ ቻምበር ኦፍ ኮመርስ ምናምን ፕሬዚዳንት ምናምን ተደርጎ በአብይ ይሾማል። ሙሉ ሰብሰብ አድርጎ ያው እዛ አካባቢ ይሄ በጣም ከዛ ደግሞ አልፎ ከእግዚአብሔር ጋር እንደው ያስታረቀን ብልጽግና ነው ማለት ይከብዳል፣ በጣም ይከብዳል። ከዚህ መማር ያስፈልጋል። ጥሩ አይደለም። አብይ ሁሉንም ተቋማትን ለመያዝ ሞክሯል። ምናልባት ኦርቶዶክስ አካባቢ አሁንም ይቀጥላል። ኦርቶዶክስን ለመያዝ አቡነ ማትያስን በሆነ አጋጣሚ አብይ እንትን ያደርጋል፣ ያስወግዳል። አብይና ዳንኤል ክብረት ያደርጋሉ። የአብይን ማንነት የምታውቁት ሰዎች አብይ ሲሪያል ኪለር ነው። አብይ ኦርቶዶክስ ቤተክርስቲያንን ቁጥጥር ስር ካላዋለ አይተኛም። ዳንኤል ክብረትና አብይ ይቆፍራሉ። አሁን አብዛኛውን ተቋማት ፕሮቴስታንትን ይዘዋል፣ የእስልምና ምክር ቤትን ይዘዋል። የራሳቸውን ኡስታዞች በማስቀመጥ ሁሉንም ተቆጣጥሯል። ኦርቶዶክስን ብቻ ዙር ተወሰነ ደረጃ ይዟል። ማህበረ ቅዱሳንን በዳንኤል በኩል ግን አቡነ ማትያስን ሪፕሌስ ማድረግ አልቻለም። በትግራይ ጦርነት ሲወራ የነበረው ወሬ ታስታውሳላችሁ። አቡነ ማትያስ ታቦት ይዞ ሊጠፉ ታስቦ ታሰሩ ሁሉ እየተባለ ዜና ተሰርቷል። ፕሮፓጋንዳ እና እነ ዳንኤል ናቸው የሚያሰሩት። ይሄንን ብዙ ኤርፖርት አካባቢ ተያዙ ምናምን ተብሎ ብዙ ፕሮፓጋንዳዎች ሲሰሩ ነበር በትግራይ ጦርነት ጊዜ። ለምን? እሳቸው የትግራይ ጦርነትን ስለተቃወሙ፣ ብቻቸውን ሆኖ ስለተቃወሙ። አብዛኛው ሞብ ሆኖ ለአብይ ስላጨበጨበ ብቻቸውን ነው የሚቀሩት። ብቻቸውን እዛ ሊበሉት እና አሁንም አብይ አይተኛም። አሁን እዛው እንዲታፈኑ አድርጓል። ማይኩን የያዙት እነ ዳንኤል ክብረት ናቸው። የፓትርያርኩ ማይክ የላቸውም። አንዳንዴ በሞባይል ራሳቸውን ቀድቶ ለሰው ይሰጣሉ። ያሳዝናል። ይሄ አብይ እስከ መጨረሻ ድረስ ገፍቶ ይረከባል ተቋሙ ቶሎ የሆነ መፍትሄ ካልተሰጠ እና ሁሉም ተቋማትን የሃይማኖት ኢኮኖሚ ተቋማትን የማህበራዊ ተቋማትን ሁሉንም ሽምግልና የገዳ ስርዓትን ሁሉንም ይይዛል እና ሁሉንም ሰው መድቦ ነው የሚይዘው አብይ። ኦሮሚያ ውስጥ ምንም ያልተያዘ ነገር የለም። አሁን እኮ ኦሮሚያ ውስጥ ሁሉንም ተክቶ ሰው እዛ ውስጥ አስገብቶ ሙሉ ጠርንፎ በተለያየ እንትን ይይዛል። ስለዚህ አንዳንዱ ደግሞ አልፎ እነኚህ ባለሀብቶች ደግሞ ቱጃር የሆኑ አንዳንዶቹ በአብይ ራሱ የተፈጠሩ ቱጃሮች ናቸው። አንዳንዶቹ ደግሞ ተወሰነ ከዚህም በፊት አላቸው። አሁን አብይ የተቆጣጠራቸው እና ይሄ ነገር በዚህ በክሊክ ኢትዮጵያን መምራት አብይ ራሱ ደላላ ነው፣ ሌባ ነው። አብይ ገንዘብ ይሰራል፣ ኮሚሽን ይወስዳል። አብይ ድሮን ሲገዛ ሰዎችን ወደ ቱርኪ ምናምን ልኮ ድሮኖችን መሳሪያዎችን ከራሻ ከተለያየ ሲገዙ ከምስራቅ አውሮፓ ሲገዙ አብይ በቀጥታ ኮሚሽን ይወስዳል ዶላር።
እና እሱ ራሱ ደላላ ነው። ስርዓቱን ደግሞ በክሊክ በኔትወርክ እንዲመራ አደረገ። ከላይ የሚታዩት ዝም ብሎ ለከበር ነው መንግስት መስሎ የሚቀመጠው። ይህ ሚኒስቴር መስሪያ ቤት ምናምን ተብሎ የሚታየው ከቨር ነው። ውስጡ ደግሞ ሙሉ መንግስትን የሚመሩ በጣም ደላላ ነው። አሁን እኮ ቢሮ የሚገቡት እኮ የቢሮ ኃላፊዎች እንኳን ዛሬ ምንድን ነው የሚሰራ ዛሬ ገንዘብ ምን ያክል ገንዘብ አገኛለሁ ብሎ እያሰቡ ነው ቢሮ የሚገቡ። ትራንዛክሽን አለው ሁሉም ነገር ዛሬ ቢሮ የሆነ ቢሮ ከሄዳችሁ ጉዳይ ገዳይ የሚባል አለ ኢትዮጵያ ውስጥ። አሁን ያንተን ጉዳይ የሚገለውና ገንዘብ ኮሚሽን ትከፍላለህ። ያንን ኮሚሽን ደግሞ ቢሮ ኃላፊ ወይ ሚኒስቴር መስሪያ ቤቱ ኃላፊ እና ኮሚሽን የሚሰሩ ደላሎች ያንን እንትን ያደርጋሉ። አሁን ለደላሎች ነው የምትነግረው እንዲህ አይነት ጉዳይ አለኝ ሂድና ጨርስልኝ። በእሱማ ቀላል አይደለ እንደምናም ብሎ ጉዳይ ገዳይ የሚባለው አዲስ አበባ ውስጥ ጉዳይን ይገልና ኮሚሽን ካንተም እነዚህም ያንን ይወስዳል። የቢሮ ኃላፊዎችም ያንን ገንዘብ ይበላሉ። እና መስሪያ ቤቶች ሙሉ ሙሉ ቢዝነስ ነው የሚሰሩ። የቢሮ ኃላፊ የሚኒስቴር መስሪያ ቤት ኃላፊ ምንድን ነው የማገኘው ከዚህ ትራንዛክሽን ይላሉ። ለምን? ያ ስርዓቱ ነው አለው። ኮራፕሽን ምናምን ምናምን ይባላል አይደለ? ስርዓት ነው በቃ። ይሄ ትራንዛክሽናል ቢዝነስ ነው ይሄ መስሪያ ቤት ሙሉ በሙሉ። እና አሁን የመንግስት መስሪያ ቤት ተብሎ ባጀት ይበጀትለታል። ያ ባጀት እንዴት ነው የሚወጣ ወዴት ይሄዳል ለምለው ጉዳይ ገዳዮች አሉ ያንን የሚወስኑት። ስለዚህ የዚህኛው ቢሮ ለምሳሌ ኮንስትራክሽን ቢሮ ካለ ኮንስትራክት የሚያደርጉ ነገር ጉዳይ ገዳዮቹ ናቸው የሚወስኑት። ማን ነው የሚበላ ማን የት ነው የሚደረገው እነሱ ናቸው የሚወስኑት። ስለዚህ የቢሮ ኃላፊውና ዋናው ያንን የሚሰራው ጉዳይ ገዳዮቹ መሀል ሊገቡና የቢሮ ኃላፊው ገንዘብ ያገኛል። ሚኒስቴሮች እንደዚህ ነው ስራ የሚሰሩት። እና ጉዳይን የሚገሉ ናቸው ሁሉንም ነገር የሚሰሩት። ኢትዮጵያ ውስጥ የሚገሉ ናቸው ቦታ ያገኙት። ወይ ጉዳይን ትገላለህ ወይ ሰውን ትገላለህ። ከዛ ውጭ ምንም የለም። ችግርን አትገለም። በቃ ይህ ገዳይ ነው። በቃ ስርዓቱ የገዳይ ስርዓት ነው። ጉዳይም ይገላል። እንዴት ቃሉ ራሱ መርጦ ጉዳይ ገዳይ ይላሉ። ነው ሊንጉስቲክስ ትምህርት ቤት አካባቢ ያላችሁ ሰዎች እንዲህ አይነት ስሰጥ እንዲህ አይነት ስም ስሰጥ ምን ማለት ነው? ማህበረሰቡ ውስጥ ግድያ ኮንሰፕቱን የት ድረስ ይሏል የሚለውን ብትነግሩን። እና ይሄ ነው በቃ አጠቃላይ የደላላ ስርዓት ሆነዋል። ዲፕሎማሲውን የሚሰሩ ደላላዎች ናቸው። ፖለቲካውን የሚሰሩ ደላላዎች ናቸው። ጠቅላይ ሚኒስቴሩ ደላላ ነው። የጠቅላይ ሚኒስቴር ጽህፈት ቤት ሙሉ በሙሉ ደላላዎች ናቸው የሚቆጣጠሩት ሙሉ በሙሉ። አሁን ትልልቅ ባለ ሀብቶች አካባቢ ደላላዎች አሉ። የአብይ ደላላዎች ለጠቅላይ ሚኒስቴሩ ሲላሉ የሆነ ትልቅ ገንዘብ ቢሊዮን የሆነ ገንዘብ እንቅስቃሴ ሲደረግ ለሳቸውስ ምንድን ነው ስንት ፐርሰንት ይላል ለሳቸው ለኔ ምናምን። ይሄ የምወስደው እኮ ለኔ ብቻ አይደለም እሳቸው ጋር ይደርሳል ይባላል እኮ። መንግስት ውስጥ ሆኜ አውቃለሁ እንደዚህ ይደረጋል። ያሳፍራል። አብይ ራሱ ደላላ ትልቁ ደላላ ነው ለማለት ነው። የእሱ ደላላዎች እነ ዶክተር ፍስሐውን ለምሳሌ የእሱ የአብይ ፕሮጀክት ዋና ስራ አስኪያጅ የሚባለው ዶክተር ፍስሐ ነው። የአብይ ጎርጎራ ይሁን ምን ይሁን ደቡብ ውስጥ ይሄ ኦሮሚያ ውስጥ የሚደረገው የአብይ ፕሮጀክቶች የሚባሉ ሪዞርቶች ምናምን የሚመራው ዶክተር ፍስሐ ይባላል። ለአብይ ሬድ ቡል የሚገዛ ከደቡብ አፍሪካ አብይ የሚጠጣ ሬድ ቡል እሱ ነው የሚያስገዛ።
እና የጤና ዶክተር ነው ይባላል። ድሮ ግን ፋርማሲ ሆኖ አልሰራም። ሆስፒታል የሆነ ተመድቦ የሰራ አይመስለኝም። ብቻ ግን ደላላ ስራ እንደነበር ይታወቃል ዶክተር ፍስሐ። አሁን እሱ ነው እንግዲህ ዋናው በቃ ፕሮጀክቶችን የሚቆጣጠረው በሱ በኩል ነው የምታልፈው። ይቆጣጠራል፣ በትልቅ ገንዘብ ያንቀሳቀሳል። እና ቤተ መንግስቱ አካባቢ ያሉ ደላላዎች ብዙ ናቸው። አንዳንዴ የእምነት ኃላፊ ሆኖ ይቀርባሉ። ፓስተር ሊባሉ ይችላሉ፣ ዲያቆናት ሊባሉ ይችላሉ፣ ኡስታዝ ሊባሉ ይችላሉ። ግን ለአብይ ነው የሚሰሩት። ኮሚሽን ይወስዳሉ፣ ገንዘብ ምናምን ይሰራሉ። እና ኢትዮጵያ በደላላዎች እጅ ገባች። የሀገሪቷ ሀብት ሙሉ በሙሉ በደላላ እጅ ገባ። አብይ የሚባል ደላላ ኢትዮጵያን ይዞ በስህተት በድንገት ኢትዮጵያን ተቆጣጠረ። በቃ እሱንም ወስነ ሁሉንም ነገር ኤቭሪቲንግ። እንግዲህ አሁን በዚህ ሰውዬ ነው እንግዲህ የኢትዮጵያ ሕዝብ እያለቀ ያለው። ኦሮሚያ ውስጥ 7 ዓመት ሙሉ ጦርነት ተካሄደ። ትግራይ ጄኖሳይድ ሁሉ ተካሄደ። አሁንም ሌላ ዙር እየተዘጋጁ ነው። አማራ ክልል 3 ዓመት ሙሉ እልቂት በድሮን ሳይቀር አባቶች ሳይቀሩ ሕፃናት፣ ሴት ልጅ ምናምን የጦር ወንጀል ተካሄደ። ይህ ሁሉ ወንጀል የሚያካሄደውን ሰውዬ እንዴት ነው የምትደግፈው? እንዴት ነው ለዚህ ሰው ዲፕሎማት ሆነ የምታገለግለው? ለአብይ ዲፕሎማት ትሆናለህ? ጭንቅላት የለህም? አትጸጸትም? የኢትዮጵያ ሕዝብ እያለቀ ነው። ለሱ ለምንድን ነው አምባሳደር የምትሆነው? ሀብትን ለሱ ለምንድን ነው የምታውለው? እሱ ከሰጠማ ያው ትሰጣለህ፣ የታወቀ ነው። ግን ህሊና ያለ ሰው ካለ ብዬ ነው ጊዜን ማጠፋ። ህሊና ካለ የኢትዮጵያ ሕዝብ ደም አይታይም? ከዚህ ድርጊት አትቆጠብም? አትማርም? ወታደር ሆነ ለአብይ የምትሰራ ይህ ሰውዬ፣ ይህ ማፊያ ሰውዬ ለአንተም አይሆንም። ደሞዝ እንኳን አይከፍልም። እህል እንኳን አታገኝም። ለምንድን ነው የምትሞትለት? ኢትዮጵያን የሚያደማ ሰውዬ፣ ኢትዮጵያን እያፈራረሰ ያለ ሰውዬ ለምንድን ነው ጊዜን የምታጠፋ ነፍስን የምታጠፋ? ለምንድን ነው ለሱ ብለህ ኢትዮጵያውያንን የምትገለው? ካድሬውስ ህሊና ካለ ለምንድን ነው የምትዋሸው ለሱ ብለህ? ይህ ሰውዬ እኮ ነገ ከሄደ እኮ ሰላም ይመጣል። አንተም ወደ ስራ ትመለሳለህ። ደህና ስራ ልታገኝ ትችላለህ። ያልፍልሃል። ዛሬ እንደሆነ አብይ ምንድን ነው የእሱ ፖሊሲ? ጦርነት ያንተ ስራ ነው፣ መሞት ያንተ ስራ ነው ብሎ ነው አብይ በፖሊሲ ደረጃ አውጥቶ የተመደብከው እኮ የመጣ እኮ ለመሞት አይደለ እንደ ይላል እኮ ሰራዊትን ሰብስቦ አንተ የተመለመልከው እኮ ለመሞት ነው። ምንድን ነው የምታወራ ይላል። አንተ ስትሞት አንድ ሰው ከሞተ 3 ሰውን አመርታለሁ አለ አብይ። አንድ ስብሰባ ላይ ደግሞ አንድ ሰው ከሞት 3 ሰው አገኛለሁ፣ ሌላ አዲስ ገቢ ያለ። ስለዚህ ኖርማል ነው እያለ ነው ያንተ ሞት። በየቦታ የምትሞት ወታደር ያንተ ሞት መደበኛ ስራ ነው እያለ ነው አብይ። ለምንድን ነው የምትሞተው? ያንተ ሞት መደበኛ ስራ እንዴት ይሆናል? የሰራዊት አባል ሆነ የፖሊስ አባል ሆነ
የሚሊሻ አባል ሆነ ለምንድን ነው ለአብይ የምትሞተው? መደበኛ ስራቸው ሞት ነው አለ እኮ አብይ ስብሰባ ላይ። አንድ ከሞተ 3ን አሰልጥኜ አስገባለሁ አለ። ይሄ ሞት ምን አመራሩን ሰብስበው ምንድን ነው የምታወሩት? ጦርነት ሰው መሞት መደበኛ ስራቸው ነው። ሞቱ አልሞቱ ብሞቱ ነው የሚያስፈልገው ነው ይላል። መደበኛ ስራቸው ነው ሞት አለ። የሰው ልጅ ሞት መደበኛ ስራው እንዴት ይሆናል? ሰራዊቱ ለምን ይሞታል ነው ጥያቄ። ለምን ትሞታለህ? ሞት የአንተ መደበኛ ስራ ለምን ይሆናል? አንተ ሰራዊት አባል ራስን ጠይቅ። አንድ ሰው ከሞት 3 አገኛለሁ አዲስ አመጣለሁ አለ በፕላን። መሞት እኮ ኦልሬዲ የተረጋገጠ ጉዳይ ነው ያለ ነው። ለምን ትሞታለህ? አሁን ትግራይ ጦርነት አብይ ፈርተዋል። እሱ አካባቢ ግን ደግሞ ምንድነው በዚሁ በቃ ሰው እየሞተ መቀጠል ምንም አዲስ ነገር አያመጣም። ምንም አዲስ ነገር አይደለም። ይሄ መደበኛ ስራ ነው ብሏል። ሰው በየጊዜው ይሞታል፣ ሪፖርት ይቀርባል። አብይ ግን ምንም የሚሰማው ነገር የለም። ሬጉላር አክቲቪቲው ሞት ነው። ካልሞተማ ሬጉላር ስራው የለም ብሏል። ስለዚህ እኔ ለአብይ ብላችሁ የምትሞቱት የሰራዊት አባላት አስቡበት። አንዳንድ ቦታ እያሰባችሁ ወደ ህዝብ እየተቀላቀላችሁ ነው። ያ ይበረታታል። ህዝቡ ላይ አትተኩሱ። ከህዝብ ጋር ቆሙ። አምባገነን ይጠፋል። መንግስቱ ኃይለማርያም ጠፋ። ማንም የሚቀር አምባገነን የለም። ሁሉም ይጠፋል፣ ይወርዳል። አንተ ግን ነገ ልጆች ሊኖሩ ይችላል። ነገ ኑሮ ይኖርሃል። ለነገ አስብ። አንተ እኮ የሞተ ሰው ነህ ብሏል አብይ። ሞትን መደበኛ ስራ አድርጎ የቆጠረ ሰውዬ ለምንድን ነው ጊዜን የምታጠፋ ብዬ ነው። ለምን አውቃለሁ። አብዛኛው የሰራዊቱ አባላት በግድ ተመልምለው ወደዛ እንደገቡ ይታወቃል። ስለዚህ እንደዚህ በሰው ህይወት ላይ የሚጫወት ሰው ይብቃ ሊባል ይገባል። ይብቃ ሊባል ይገባል። ይህ ባለሀብቶችም እኔ ብዙ አላወራም ዛሬ። አንድ 3 ሰው ስም ነው ያነሳሁት እንደ ምሳሌነት። ከእናንተ ጋር ምንም ጥል የለኝም፣ ግን አቁሙ። ብዙ ዲቴል አልገባሁም። ከዚህ የምትማሩ ባለሀብቶችም እንዳላችሁ አውቃለሁ። አብይ እንደሆነ እየወደቀ ነው፣ ይወድቃል። በደላላ እስከ መጨረሻ ድረስ የተመራች ሀገር የለችም። የትም ሀገር የለም እንደዚህ አይነት። ከዚህ ተምራችሁ ወደ ህዝብ መመለስ ያስፈልጋል። ከህዝብ ጋር ከቆማችሁ፣ በነገራችን ላይ ከዚህም በፊት ካጠፋችሁም ወስናችሁ ግን ከህዝብ ጋር መስራት ከጀመራችሁ፣ ከህዝብ ጋር ከቆማችሁ፣ ህዝብ እኮ በቃ መሀሪ ህዝብ ነው ያለ ኢትዮጵያ ውስጥ። በነገራችን ላይ የኢትዮጵያ ህዝብ በጣም እንደው የትናንቱን ቶሎ ይረሳል። ትናንት እንደው በደል ፈጸምክብኝ አይደለም፣ አሁን ምን አደረግክልኝ ነው። ከህዝብ ጋር አሁን ከቆምክ ብዙ የምታተርፈው ነገር አለ። ይሄ ደግሞ ይገባሃል።
ይሄ ከአፋኝ ከገዳይ ሲሪያል ኪለር የሆነ ሰውዬ ጋር ጊዜያችሁን ባታጥፉ ይሻላል። እጃችሁን ሰብስቡ፣ አፋችሁንም ሰብስቡ፣ ስራችሁን ስሩ። ፋይናንሳችሁን ለዚህ ስርዓት አታውሉ። መረጃ እንትን ደግሞ አለን እንደ በአደባባይ ነው ደግሞ የምታወቀው። አዲስ ነገር ለህዝብ ከህዝብ አይን የተወሰወረ ነገር እያወራን አይደለም። ሁሉም ሰው የሚያውቅ ምናልባት አቴንሽን ያልተሰጠበት ነው። ይሄ ስርዓት ወዳቂ ስርዓት ነው። መጪው የኢትዮጵያ ሁኔታ አሁን ከአሁኑ ታውቋል። ኢትዮጵያ ነፃ ትወጣለች ከዚህ አፋኝ ስርዓት። ይህ የታወቀ ነገር። አሁን እኮ አብይ እያደረገ ያለው እንደምንም በቃ በዚህ መቀጠል ነው። እንደዚህ እያወናበደ ክሌን አፈርሱልኝ፣ ፋኖን አፈርሱልኝ፣ ኦሮሞ ነፃነት ሰራዊትን አፈርሱልኝ፣ ቲዲኤፍን እዛው ያዙልኝ፣ እንደው ሽምግልና ምናምን በቃ በዚሁ መቀጠል። ጦርነቱን ደግሞ ያካሂዳል። አማራ ክልል፣ ኦሮሚያ ክልል ጦርነቱ ይቀጥላል። ካስፈለገም ትግራይን አልፎ አልፎ ይመታል። ግን በዚሁ መቀጠል ችንክረም በዚሁ ማለፍና ንግስናውን እንትን ካደረገ በኋላ ጦርነቱን አሁንም በድጋሜ በተለይ ትግራይና ኤርትራ ላይ ያውጃል። የማይቀር ጉዳይ ነው። ስለዚህ ሁሉም ሰው ህሊና ያለው ሰው ከስህተቱ የሚማር ሰው ካለ ከስህተቱ ይማር፣ ካልሆነ ደግሞ ያው ህዝብ ይወስናል። ህዝብ ይወስንና ጊዜው ሲደርስ ለህግ የሚቀርብ ሰው ይኖራል ማለት ነው። በህጋዊ መሰረት የተሳሳተ ሰው፣ ወንጀል የሰራ ሰው በህጋዊ መሰረት ለህግ ይቀርባል። ከየትም በኩል ከቲዲኤፍም፣ ከፋኖም፣ ከኦሮሞ ነፃነት ሰራዊትም፣ ከብልጽግናም የተሳሳተ ሰው በስህተት ህዝብ ላይ ወንጀል የሰራ ሰው በህጉ መሰረት ይጣራል። ተጣርቶ ለህግ ይቀርባል። ያ ነው ህዝብ አመኔታ የሚያገኘው ስርዓት ይመጣል ማለት ነው። እንደ ድሮ ዝም ብሎ ሸፋፍነን የምናልፈው ነገር አይኖርም።